በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች የዘወትር ተከታታዮቻችን የቋንቋ አይነሽ ሚዲያ ቤተሰቦች ሰላምታችን በያላችሁበት ይድረሳችሁ። የዛሬዋ እንግዳችን ላገኝህ እፈልግ ነበር ነገር ግን እኔ በፈለኩበት ሰዓት አላገኘሁም። ዛሬ ግን በደጁ በአማኑኤል ቤተክርስቲያን በአመቱ ደግሞ ሳልጠራህ ደግሞ ሳልፈልግህ እዚህ ድረስ መጣሃል ብላ ነው ልክ በሷ አካባቢ ሳልፍ እንዲህ ይቅርታ ብዬ ሳልፍ ነው ያገኘችኝ። ከዛ በኋላ ለእግዚአብሔር የሚመሰክረው ትልቅ ድንቅ ነገር አለ። ዛሬ ደግሞ የተወለድኩበትን ቀን ነው አለች። ያቺ እንደዚህ ያለችኝ እህት ዛሬ በቋንቋ አይነሽ ሚዲያ ቀርባ ምስክርነቷን እንድትሰጥ ነው። እንኳን ደህና መጣሽ። ቋንቋ አይነሽ ድንግል መግባቢያዬ መልስ የማገኝብሽ ከጌታዬ። You can see the oil, we collect it at this bag and take the oil and give it to all people. ከዛ የምታዩት ላስቲክ ላይ ነው የሚወርደው። ቅባውን ጠጋ ብላችሁ በደንብ ተራ በተራ ከዛ ያንን ሰብስበው ነው በላስቲክ ዕቃ አድርገው የሚሰጡት። በላስቲክ ዕቃ አድርገው ይሰጣሉ ለህዝቡ። የ2018 ዓመተ ምህረትን የእመቤታችን የቅድስት ድንግል ማርያምን በዓለ ዕረፍት እነሆ በግብጽ በኮርኒሽ ማርያምና ፖርት ሳይድ ከስዕሏ ላይ ዘይት የሚፈስበት ቦታ ላይ ለማክበር ተዘጋጅተናል። እንዲሁም ደግሞ የታላቁ ሰማዕት የቅዱስ መርቆሪዎስ ሰማዕትነቱን በፈጸመበት አቡሳፊን ገዳም በዓለ ዕረፍቱን በዚያው በግብጽ ለማክበር እነዚህን ሁለት በዓላትን አክብረን ለመመለስ የግብጽ ጉዞ ለሁለተኛ ጊዜ ቋንቋ አይነሽ ሚዲያና ኤላ ኮቴት ይህንን ጉዞ አዘጋጅቷል። ከበዓላቱ በተጨማሪ በግብጽ ውስጥ ያሉትን ገዳማት በሙሉ እየተዘዋወርን በረከትን እንጎናጸፋለን። አባ ቢሾይ፣ ማርሚናስ፣ አባ ጳውሊ፣ አባ እንጦንስ፣ ጫማ ሰፊው ስምዖን ገዳም፣ ሌሎቹንም ገዳማቶች ባሉን ቀናት እነሆ ተዘዋውረን በረከትን፣ ረድኤትን፣ ቃል ኪዳን ተጎናጽፈን እንመለሳለን። ከኛ ጋር መጓዝ የምትፈልጉ ከጥር 20 እስከ ጥር 30 የምንቆይበት ይሆናል። በእነዚህ ስልኮች እየደወላችሁ ካሁኑ መመዝገብ ትችላላችሁ። ሰጥነው እንኳን ደህና መጣሽ። እንኳን ደህና ቆየ። እስኪ እንተዋወቅ። ስሜ ለምለም ተፈራ ይባላል። ተወልጄ ያደግኩት አማኑኤል እዛው ተገናኘንበት ያደግኩት እዛው። እስኪ እንግዲህ ከምን እንደምንጀምር አንቺ ራስሽ ምራጭ። እምወስደው 2010 ነው ሚያዝያ 13 ነው። የሁለት ልጆች እናት ነኝ። አንዷ 4 ዓመት ያልሞላት አንዷ 3 ዓመት ያልሞላት ነበሩ ሴት ልጆቼ። ተመስገን። ጡቴን ጀመረኝ፣ ጠዋት ነው ጀመረኝ። ማንም ሴት ሲበርዳትም የሚሰማ ስሜት አለ እና ብርድ ነው ብዬ ተሸፋፈንኩ፣ ትሪት አረኩኝ። በንጋታው እንደዛ በሶስተኛው እያለ ቀን በጨመረ ቁጥር በጣም የከፋ ሆነ ማለት ነው። ከዛ በፊት ያው እግዚአብሔር ያደረገውን ድንቅ ተአምር በማህበርም ይሁን በጸበልም ቢሆን ስለማይ ሐኪም ቤት መሄድ አልፈለኩም። ቀኑ በጨመረ ቁጥር ስቃይ እየበዛ መጣ። ከልብስ ከጡት ማሳዣ እየታገትኩ መጣሁ። ማለት ጡት ማሳዣ እንኳን እንዳይነካል ማለት ነው። ከጡት ማሳዣ አልፌ ይሄ ሺት የለም ልቅ ሆነ ሙቀት የሚደረግ እንዳይነካካ እሱን አርጌ ይሄንን እንዲሞን ጀመረ። በቃ ነጠላ ይሄ እንደዚህ እንደ ድንኳን ሰራው ነበር። ስተኛ ደግሞ 2 ትራስ አርጌ ነበር መተኛው። በቃ ስቃዩ በጣም ከፋ። ቤተሰብ የተወሰኑት እናቴ፣ እህቴ፣ ባለቤቴ ነበር የሚያውቁት። ወንድሞች አሉኝ፣ 3 ወንድሞች አሉኝ፣ እህቶች አሉኝ። ግን ለሌሎች አልነገርኩኝም ስቃይ። ባለቤቴም ተጨነቀ፣ እናቴም እህቴም ተጨነቀች። ያው በዓለማዊ ሲሰማ የጡት በሽታ ከባድ ነው። እንኳን በሽታው የእናት ጡት ወተት እንኳን አንድ ቀን ካላጠባ ስቃዩ በጣም የከፋ ነው። ወተት እንኳን በሽታው ማለት ነው። ወልደሽ ነበር? ወልጄ ነበር፣ አጥቻለሁ እና በጣም ከፋ። ባለቤቴም ሕክምና ይቻለኝ፣ እናቴም በጣም ተጨነቀች። እህቴ በተለይ እናቴ እያየሁሽ ልትሞችብኝ ትፋለች።
እያየሁሽ ላጣሽ ነው ልጅ ሂጂ ሐኪም የሰጠንኩ እግዚአብሔር ናልሽ። ግን እኔ ማሳየት አልፈለኩም። ምክንያቱም ትኩሳት አለኝ። ይሄ ደግሞ እያደገ መጣ። የፈረንጅ ማንጎ ታውቃለህ? እንደሱ ቀላ። በቃ ይሄ ሰውነቴ ለብቻ ያበጠ እየቆሰለ ትከሻ ይሄ መሸከም አንዱ ብቻ ማለት ነው። አንዱ ይሄ የግራ ጡቴ ጸበል እሄዳለሁ ጠዋት ልጆቼን ትምህርት ሸኝና ስጠመቅ ለጸበሉ ሰጥ ነበር። እንግዲህ ልብስ የማይነካው ጸበል ሲመታው አስበው። ሰው ተራ የሚጠብቅ ሰው አብሮኝ ያለቅስ ነበር። እና በምጠመቅ ሰዓት አማኑኤልዬ ቀድመኛል። በቃ አማኑኤልዬ ነው በቃ ሰፈራችን ሁላችንም አማኑኤል ነው የምንለው። አማኑኤልዬ ድረስልኝ የድንግል ማርያም ልጅ በቃ እንዲሰጥ ነበር። በቃ ቁስሉ ማለት ይመታው ነበር ጸበሉ። በቃ ስቃይ ነበር። በቃ ግን እቤት ስገባ እንዳመሙ አልሆንም ለባለ ምክንያቱም እንዲጫነኝ ስለማልፈልግ የሆነ የለም በቃ ድንግል እንዳረገች ታርገኝ። እኔ ሐኪም ቤት አልሄድም። መሞትም እኮ አልፈልግም። ልጆች ያሳሱኛል ብታይ ነበር እየወለደ ሰው እና እማ ይሉኝ ነበር። እንዲከላከላቸው ነበር ማለት ነው ወደ እኔ እንዳይጠጉ። ይሄ እጅ ኦልሬዲ ስራ ይዟል። ይሄ በጭራሽ አልለቅም እና እንደዚህ እላቸው እና ስድኝ ነው አፋቸው ገና እየፈቱ ስድኝ ነው የምታቅፊኝ ይሉኝ ነበር። አስታውሳለሁ እንትን ሄድኩኝ በጉዞ መስቀሌ መድኃኒዓለም ታውቀው ይሆን? ወደ ጻርቃኔ ስትሄድ በማህበር ሄድኩኝ። ገባን። መንገድ ላይ ነው መኪና የወረደው። አሞኛል ግን በቃ መሄድ ስላለብኝ ሄድኩኝ። ታቦት ለማንከስ እንሄድ ነው። ቃል ኪዳኑ ገዳሙ ሜንፍሮ ገዳም ነው የሚባለው። የምትሳለውንም አትናገርም ለሰውም ለማንም። እና ያኔ ጭንቅ ላይ ነበርኩ። ሄድኩኝ አንግሼ በንጋታው መጣን። አጃንም ተጠመቅኩኝ። እንዳልኩክ በዛ ጭንቅ ጊዜ መቀመጥ የለም ቤት ውስጥ ጸበል ነኝ መጠጣት ነው በቃ ትግል ሆነ ማለት ነው። ምክንያቱም ሕክምናም ስትጀምር ግዴታ ክትትል ማድረግ አለ። መድኃኒትም ከጀመርክ መድኃኒቱን ስርዓት ይዘህ መውሰድ አለብህ። እንደዛ ብዬ ነው በቃ እንዴ በጸበል መቤቴ ትምረኛለች መድኃኒዓለም ምን አይጨክንም ብዬ ኦልሬዲ ጋብቼበታል ጀምሬዋል። ይሄን የመስቀል የምነግርክ መልሱን ማገኘው ወደ መጨረሻው ነው እነግርሃለሁ። ከዛ ተመለስን። ግንቦት ሰኔ ንቡ ሚካኤል ሳላገባ መሄድ ነበር በየዓመቱ እዛ ሄጄ አንግሼ አንድ ማቃት ልቻለች። ልክ የሚካኤል ዕለት ልጅቷ ቀጠረችኝ። የት እኛው አባ ጋር ልትወስደኝ። እኔ ደግሞ መቅረት አልፈለኩም። ሚካኤልም እዛም መሄድ ፈልጌያለሁ። ባታዊ ናቸው፣ በጣም ይበቁ ናቸው። እሱ አግኝታቸው ማግኘት እንዳለብኝ መሜ ስታይ ቀጠረች። ከሚካኤል ንግስ በኋላ የቀጠረችኝ ቦታ ልጆቼን ባለቤቴን መንገድ ቀጥሬ አብሬያቸው ሄድ ገባ። አዩን ያረፉበት ለእኔ አይገባኝም። እሳቸውን ማግኘት ባሉበት በረከታቸው ይድረስ። ሰኔ 12 ነው ሄድኩ። ምንድን ነው አሉ። እንዲህ ስላቸው መልስ መስጠት አልፈለኩም። ኦልሬዲ ጦቴ ጠቁሯል። አዩት በቃ በለዘ በቃ በአንድ ጎ ሐኪም ቤት ቆረጥ ነው ቀጥታ ማለት ነው። ምክንያቱም ሐኪም ቤት እንደዛ ነው። እንኳን ያ ቀይ ነበር ጦቴ ሲያዩኝ አስነውም ነው ሰለኝ ምን ያርጋሽ እንዲህ ጸበል ጠመኩኝ ነው። ያምን ጸበል ሲሉኝ የሰማዕቷ የቅድስት አርሴማ አለባክ ደብረ አባይ አርሴማ ከቡራዩ እየተመላለስኩ ታምሯ ሰምቼ እጠመቅ ነበር። ከዛ ተጠምቄ ነው ንቡ ሚካኤል ሄድኩት ቀጥታ በአየር ጤና። ዛሬም ተጠምቄ ነው የመጣሁት። ሲያዩት አዘኑ አሉ። በቃ ለእኔ ግን ከፋኝ ማለት መልስን ለመፈለግ ነው የሄድኩት። እሳቸው ግን ያዩትን አይተው ነው እንዲህ ነው ባላሉት። እኔ ኦልሬዲ በቃ ያ አልመሰለኝም። በቃ ሲጠቁር ለካ ተበላሽቶ ከዛ ቤት ገብቼ ከጀመረኝ እንቅልፍ የለኝም። ባለቤቴ ሲተኛ ልጆቼ እኔ ጸሎት ቤት ነኝ።
ተንበርክኬ እጄን ወደኋላ አድርጌ ነበር ማለቅስ። አውጪኝ ድንግል ማርያም እና ሳለቅስ የራሴ አስክሬን ሲወጣ እስለዋለሁ በምናቤ። ቤተሰቦቼ ሲጮሁ እየከፋ ሰውነቴ እየገረጣ ፀጉሬ ይሄ እየገባ መጣ ብን እያለ በላኝ ሰውነቴ ማለት ልጅነቴን እያጣው መጣ። ሰው ምን ሆና ተዝረክርካ ጎረቤት አያውቅም ማንም እግዚአብሔር ይማርሽ ታምም ያልተኙ ማንም አላወቀም። አሁን ወይ ምስክርነቱንም ሲሰሙ መቼ እንዴት ሊሆን የሚሉም ይኖራሉ። ግባሽ ያው ሰምቷል። አነባ ነበር። የሚካኤል አየኋቸው፣ ቦታቸውን አየሁ፣ ቤታቸው ያረፉበት። የማርያም ጽዋ አለኝ እጠጣለሁ። የጽዋ ማህበር አለኝ። የእመቤቴ ገበታ ቀርቦ መጨረሻ ላይ ስባት ከተባለ ምርቃት አለ። ከሚገርም እንዴት እንደተመረጥኩ አላውቅም። መርቂ እኔ እድሜ ሳይሆን ከኔ በላለጡ አሉ። ግን የዛን ቀን ሰኔ የዓመቷ ናት። ሰኔ እመቤቴ ዕለት እንድመሰክር ማህበሩ ላይ ገበታ ሊነሳ ምስክርነት እንትን ምርቃት አለ። እሺ ምርቃቱ ላይ ፊት ለፊት ነው ቁጭ አልኩት። እቺን ስላድኑ በጣም ነው የምወዳት። ቋንቋይነሽ ድንግል ነው የምላት ስሏን። እቺ ቆማ ከድሩ ተማሪ ነው ባንተ ነው ማለት ወዳታለሁ። ብቻ ማህበርም ራስ ስጦታ የሰጠሁት ማህበርተኞች አሁን ሲያዩት ይላሉ። ይሄ ስል ነው እንግዲህ እኔ ጭንቅ ላይ ነኝ። ማንም ማያውቃት ማህበርተኛ የሞሲዋና በማህበሩ ላይ የሚደረግ ሁሉ ለኔ ትሰጠኝ ነበር። በስሟ ማርም ይሰጣል፣ እቀባዋለሁ። ቃል ኪዳንም በስሟ ሽቶ አለ፣ ለስዕሏ መሰዊያ በቃል ኪዳኑ ያለ እሱንም ትቀባ ነበር። ሙሲዋ ብቻ ነው የምታውቀው። ከፍታለሁ ቀባኛለች። ሌላው አያውቅም። እንዲህ ነኝ ማህበር ላይ። ልክ ያን ቀን ግን ለራሴ ምርቃት ሳይሆን እንደ ስዕለት ነው። ሰው የዘከሩትን ነው የሚመርቀው። እኔ ግን ድንግል ማርያም የውስጣችንን መሻት ትፈጽምልን፣ ያለብንን ደዌ ትማረን፣ ለምስክርነት ታውቃን ነበር ምለው። ፊቷን እያየው ስዕሏን እያየው ነበር የምናገረው የነበረው። 21 ማለት 22 23 ሰኔ አቡነ ሀብተ ማርያም ሄድኩኝ። ለምን አንሄድም አልኩት። ባለቤት ማጋ አባ ጋር እንግዲህ ያን ቀን እንትን ብለው አልሄድኩም። ከዛ ለካ እሳቸው ያዩትን ነው በቃ ኦልሬዲ እንትን ብሏል ነው ጣቆ ስላዩት። እኔ ግን አረሰውም። ከዛን ሄድኩኝ። ለካ የ21 ስባ ዝክሯ ቆመው ሰላም ለኪ ሲቆሙ ጸሎት ላይ መልእክት መጥቶላቸው ጡቷን ያመማጠሩልኝ ይላሉ። መጨረሻ ነው የምሰማው ከሄድኩ በኋላ። ማንም ያቀኝ የለም። ልክ ስሄድ የማውቀው ልጅ አየሁ ጉባኤ እያስተማሩ። ለምለም ማለት ሰላም ነክ እንዴት መጣሽ ይላል። እኮ ጡቴን ታምሜ ጸበልም እንትን ይላሉ እኮ ወደ ገዳም ይልካሉ። አንቺ ነሽ እንዴ ጡትሽ ያመመሽ? የማርያም ዕለት እኮ ዝክር ላይ እኮ እየጠሩ ነበር። ጡቷን ያመማጥሩልኝ መልእክት አላት እያሉ ነበር። ከዛ እሱ ቀበል አደረገና አባ ጡቷን ያመማት ልጅ መጣች እኮ አላቸው። ከዛ ከጉባኤ በኋላ ከጸሎት በኋላ አወሩኝ። ምን አሉ? እምትምርሽ ከሆነ ምልክቷን ታሳይሻለች። ስዕሏን ይዘሽ ሌሊት 9 ሰዓት በቤትሽ ሱባኤ ያሺ አልቅሽባት፣ ስዕሏ ላይ አልቅሽባት፣ ምልክቷን ታሳይሻለች። ምትኝ ኦሬዲ ተንጠልጥሏል፣ በጣም አድጓል። እንደዛ ሲሉ ቃል በቃል ነው አባ ልስገድበት አልኩ። እኔ እንዲቆስል ተሸክመሽ ስገጅ ብዬ አልልሽ፣ ግን አልቅሽና እመቤቴን ጠይቂያት አሉኝ። ልክ የጀመርኩት በመድኃኒዓለም ያው ስዕሏ ይዣት እምባዬ ያነባ ነበር። ባለቤቴ ተኝቷል። የእመቤታችንን እንዲህ በቃ ነፍስን ወጪ ነፍስ ግቢ እምባ፣ ጩኸት የሌለው ድምፅ የሌለው ሲቃ እምባ። ይሄ ትታጠብ ነበር ስዕሏ ማለት ነው። ልክ 7 ቀን የሚሞላ ሐምሌ 3 ነው
የሐዋርያት ጾም ነበር። ማታ ተኛው። እንግዲህ ለስንት ወር ማለት ነው? 2 ወር ከሚያዝያ 13 ግንቦት ሰኔ ጨርሼ ኦሬዲ 2 ወር ከምናምን 13 ስለሆነ አልተኛውም ብያለሁ። ልክ 3/7 ሐምሌ 3 እንደጨረስኩ ለ4 እንቅልፍ ተኝቼ እልማየሁ። ነጭ የለበሱ ከጀርባ ነው የምመጣው። አንድ መንገድ ነው ያለው። ቀጥ ብዬ ነው እገባለሁ። 2 የማህበራችን አገልጋዮች አሉ ቆመዋል። ማር አጉርሰው እኔ ነኝ እየገባሁ። ሰው ሁሉ ነጠላ ለብሷል። ነጭ በነጭ ወንዱ በዚህ ሴቱ በዚህ። የሚታየኝ ትከሻቸው ከጀርባ ነው የምገባው። ቀጥ ብዬ ገባና 2 ወንዶች ናቸው ቆሜ ተንበርክኬ ማር ጎርሳለሁ። ጎርሼ ዞር ስል ያ ነጭ የለበሱት የሉ። ከዛ ላጎረሰኝ እጠይቃለሁ የት ሄዱ? ማህበርተኛው የት ሄደ? ስገባ የነበረው ስል አራስ ሊጠይቁ ይሉኝ። አራስ ሊጠይቁ ሄዱ ሲሉ እነሱን ፍለጋ ሴት የት ይመስለኛል? መስቀሌ መድኃኔዓለም ጸበሉ ዋሻ ነው። ካስታወስከው እንደ ደረጃ ነገር ሆኖ ዋሻ ውስጥ ነው ጸበሉ። እሱ መንገድ ይመስለኛል። ከጸበሉ ስር ወደ ስር ስገባ የደረቀ አባት ፈተውታል፣ ያው እልሙን ማለት ነው። የደረቀ አር አለ፣ ሸረሪት ድር አለ። እየከፈትኩ ነው ማልፈው። ያ ማለት መከራ ነው ያሉት። ይሄ ደግሞ ሸረሪቱ እመቤታችን ያለፈችበት ያልታለፈ መንገድ ማለት ነው። እመቤታችንን የጋረዷት በሸረሪት ድር ነው በሚያሳድዷት ጊዜ። እውቀቱ ባይኖረኝም እና ያን ሸረሪት ድር እያለፍኩ ሲሄድ ነጭ የለበሱት ቁጭ ብለዋል እዛ በወንበር በነጭ ወንበር ያጠዋቸው። ያን ካለፍኩ በኋላ ማለት ነው። አንድ ወንበር ብቻ ቀርታለች። እኔ ፊት ለፊት ቁጭ እላለሁ። እሺ ቁጭ ስል በ2 ባሊ በሱ ቁጭ ሙሴዋ ፎጣ አርጋለች። በእምነትም እስቲል እስካሁን የምታጠነክረኝ ያው ፈተናስ ታበረታኛለች። በእምነቷ በጣም ጎበዝ። ከዛ ቆማለች። በሱ ፊት ለፊቷ በ2 ባሊ ቁጭ ብሏል። ምን ትላለች? ለጾሙ ለጸለዩ በስርዓት ለለመኑ ይሄን በጥብጣችሁ ስጡ ብላ እዛ ልጄ ላጥባ ብላ ተከባለች። ከዛ ዞር ስል ከነጭ ከለበሱት ጋር ልጅ ያቀፈች ጎረቤት አለችኝ። እናቴ ሰፈር ቅድስት ነው ስሟ። ልጇን ስቲል አሁንም በጣም ነው የምወደው። በመከራዬ ስላየሁት አሁን አድጓል። እግዚአብሔር የተመሰገነ ይሁን። ዞር ስል ልጇን እንዳቀፈች ነው። ቅድስትዬ መጣሽ? አዎ ልዬ እንቺ ትልና በዚህ ትዞርና ልጁን ትሰጠኛለች። ህፃን ልጁ ማለት ነው። ልጁ ያ በሽተኛ ጡቴን ይጠባው። ወይኔ ሂዴ በሽተኛ ጡቴን የሰው ልጅ አጠባው በልሜ ትንለዋል። ስታገለው ታግሎኝ ያንን ይስበዋል። ለካ በዛ ጊዜ በህልም ውስጥ አልባነንኩም። ያ ጡቴ ፈንድቷል። ሳነቃ ጠዋት ብቻ ስነሳ እንደተገነዘ ሰው ነው። እንግዲህ ለ2 ወር ከምናምን በአንድ ጎኔ ትራስ አርጌ ነው። ስነቃ አይኔ ብቻ ነው የተከፈተው። ቀጥ ብያለሁ። አይኔ ብቻ ክፍት ሲል ብርሃን አየሁ። የመኝታ ቤት መስኮት ደነገጥኩኝ። አንድ አለመንቃቴ ለጸሎት ነጋብኝ የሚለውን ነው። እና እንዲህ ነው ብድግ ስል ባለቤቴ ማብሮኝ ብዬ ነው ብድግ አልኩኝ። ምኖሽ ሲለኝ ይሄን ስከፍተው ደርቋል። ደሙ ተጥለቅልቆ ይሄ ሁሉ ደረቴ። ባለቤቴ ልጆቹ እንግዲህ ህፃን ናቸው፣ ምንም ያውቁት የለም። ነጠላ ቆረጠ። ፈሳሹ በጣም ይወጣል። ነጠላ ቆረጠና እንዲህ እንትን አለልኝ። እንዲህ ፈሳሹን ለመያዝ ሽታው ምን ብዬ ልበል? ያ የሚወጣው ፈሳሽ ማስቲሽ ሆነ። ጨርቅ ከነካው እሱን ለማስለቀቅ ሌላ መከራ። ከዛ አባ ጋር ሄደ። እንዲህ እንዲሆነ ድንቅ የእግዚአብሔር ስራ። አልሙንም ስነግራቸው ፈቱን። በጣም በቃ እግዚአብሔር የተመሰገነ ይሁን አሉ። አመሰገኑ። ምንም ፍቻ ያስፈልገው። እግዚአብሔር ደርሶልሻል። እግዚአብሔር ገላግሎሻል። በግልጽ ወይ እግዚአብሔር የተመሰገነ። ከዛን ያ ቁስል በጣም እየከፋ መጣ። በውሃ በጨው እንኳን አላጥም። እምነት አርጊበታሉ። ዳርዳሩ ማሉን እንዳደፍን ይውጣ ራሱ ይወጣና ልክ ኦፕራሲዮን ስትሰፋ የለም
እሱ ሲደፍን ሌላ ድጋሚ ደግሞ ሶስተኛ እዚህ ከነሲማ ወደ ላይ እንደገና ከፋለ ለሶስተኛ ጊዜ 1 2 3 ቦታ ነው የወጣው። መውጣት እንደውም ምንድነው አንድ አክስቴ የእናቴ ቤት እንዳጋጣሚ መታ ከመፈንዳቱ በፊት አስታውሳለሁ። አረ በጣም የከፋ ነው ሂጂ ሐኪም ቤት ከባድ እኮ ነው የጡት በሽታ በላይ ነበር። እስካሁንም ይገርማታል እሷ እና ስታወራኝ መልስ አልሰጠኋትም። ምን ባይኖር ግፍ ያለው እኔ እኮ እንዲከፋሽ አይደለም እመሙ ከባድ መሆኑን ልንገርሽ ብዬ ነው አለች። አይ እኔ እኮ ስለንግግርሽ አይደለም ግን ለእመቤቴን እያወራኋት ነው ብያት ነበር። እመቤቴም አላሳፈረችኝም። እንደኔ ኃጢአት እንደኔ በደል ሳይሆን እንደሷ አማላጅነት ቸርነቷ ያን ነገር አድርጎልኝ ወዲያው ማለት ነው የእመቤታችን የፍልሰቷ ጾም ገባ። ቁስሉ እንግዲህ እንዳለ ነው። ባለቤቴን ደግሞ ሰማዕቱ ቅዱስ ሚናስን ታውቀው ይሆናል። በጣም ለኔ እሱም በጣም ብዙ ነገር አድርጎልኛል። ወዲያው እሳቸው ምን አሉት? ሂድ አንተ ሚናስ አንተ ተጠመቅ ለሱ ለኔ ባለቤትሽ አዘዝ ለ41 ቀን እኮ ባለቤት እንግዲህ ከአቡነ ሐራ በጣም እግር መንገድ አለ። ሚናስ ማረፊያ የለውም። የጸበል አሁን አዘጋጅተውለታል። በፊት ነው ምልከ 2010 ላይ አካባቢ ሐምሌ 15 አካባቢ ነው ሄደው ሄድ አሉት። ባህር ዳር ማለት ነው። 41 ጊዜ ተጠመቅ። እኔ እዚህ ሆንኩኝ። ስቃዩ በጣም እየከፋ መጣ። ቁስሉ ማለት ነው። የፍልሰቷ ጾም ገባ። ያው እኔ ማስቀደስ አልችልም። እጾማለሁ። ቁጭ ብዬ ቤቴ ጸበል እጠጣለሁ። እናቴ ጋር ነኝ። ኦልሬዲ እሱ ሄዷል። እናቴ ጋር አረፍኩ። ቤቴን ዘግቼ ስለታመምኩ ማለት ማንም ግን አያውቅም። ጎረቤት ቤታችን ቆጣለው እዛ ነኝ። ጸበሌን እሺ ከ6 ሰዓት በኋላ ቁጭ ብዬ እዛው ከሰል አረጋለሁ እንዳይበርደኝ። በጣም ይከፋ ዋጥ የምታረገው ለሰው ማትገልጸው እንኳን ማለት አልችልም። ምክንያቱም በቃ አንዴ በእመቤቴ ጀምሬዋለሁ አሳልፋ አሰጠኝ ብዬ በቃ እጅ ሰጠ። በጸበል ነበር የሚታጠበው። ሰላም ለኪ እየተባለ ሰው ይዞን ቁስሉ እንትን ይባል ነበር በጸበል ስቃዩ እግዚአብሔር ይመስገን። በጾሙ ሰዓት አለቅስባት ነበር። እኔ ጡት አጠባለሁ እጠይቃት ነበር። እመቤቴ ይሄ እውነት ጡት ይሆናል? አለቅስባት ነበር። በቃ እመቤቴ ድጋሚ እኔ ልጅ አጠባለሁ ወይ? በጸሎቴ ማለት እኔ ተገብቼ ጸሎት አውቄ አይደለም። በቃ በቃሌ ብቻ እኔ በጣም ሳይገባኝ ነው የተደረገልኝ። የእመቤቴ አማላጅነት፣ የእሷ ቸርነት፣ የቅዱሳን ሰማዕታት አማላጅነት ለኔ ሆኖኝ ፍልሰቷ ላይ ልክ ፍቺው ላይ ማለት አማኑኤል አለ ኪዳነ ምሕረት አንግሼ አብዬ አልኳት። እናት ቤቴ እንግዲህ ዛግቼ ነው የወጣው። ጎረቤት አያውቀኝም። በአመቱ ነው የተጀመረኝ ህመሙ። እዛ ቤት በገባው በአመቱ ስለሆነ ብዙም ከጎረቤት አልተግባባውም። ልታመም ብሞት እንኳን ማለት ማናት ነበር የሚባለው ነበር። ዘግቼም ልውጣ የሚያውቅ ሰው የለም። ዘግቼ ነበር። እሱም ሄዷል። እናቴ አልኳት ንግስ ላይ ሆነ ዛሬ ቤቴ መሄድ አለብኝ። እኔ ጾም አልፈታም። አንቺ ጋር ከሆንኩኝ ወንድሞቼም የሆነ ነገር ለአንቺ ይዘው ሲመጡ ቢጠጭ አለ ስላት እናቴ ማለት እኔ 3 ሱባኤ መቆየት ፈልጌ ነው እስከ 21 ማለት እንዴ አንቺ ማሳት ቀምሽ እኔም አልቀምስም ነይ ተያይዘን እንዲህ ብለን አንገሰን ወደ ቤት ሄድኩኝ። እንግዲህ ጥያቄ አለ፣ ያ ቁስል አለ። እመቤቴ እውነት እኔ ድጋሚ ሁሌም እጠይቃታለሁ በማታ ጸሎትም ሳረግ በማንኛውም ሰው ልክ 21 ፍልሰ እንትና 3 ሱባኤ ጨርሰን ለ22 ኡራኤል ነው
እልማል ሶስቱን ሱባኤን ጨርሼ ማታ 21 ላይ አውለ እልሙ ምንድነው? እዚህ ካሳንቺስ ሱራዬ ደረጃ አለዋ እሱ ጋር ይመስለኛል እያለፍኩ ሁለት እናቶች ነጭ የለበሱ ወጣ ገባ መንገድ ይመስለኛል እረዳቸዋለሁ ለማሻገር። እሺ እነሱ ደግሞ አንዷ ሴትዮ እንደመመረቅ ትለኛለች። ልጄ ይሉኛል፣ አይዞሽ ወንድ ልጅ ትወልጃለሽ ስሙንም ይስሐቅ ትይዋለሽ። ምን አሉኝ እማዬ እላቸዋለሁ። ለምን የውስጤን ፍላጎት የውስጤን እንትን በቃ ባንደበታቸው እንደመመረቅ ብለው ስላሉኝ ያንኑ ቃል ይደግሙልኛል። ቋንቋዬ ነሽ ድንግል መግባቢያዬ You can see the oil. We collect it at this bag and take the oil and give it to all people. ከዛ የምታዩት ላስቲክ ላይ ነው የሚወርደው። ቅባውን ጠጋ ብላችሁ በደንብ ተራ በተራ ከዛ ያንን ሰብስበው ነው በላስቲክ ዕቃ አድርገው የሚሰጡት። በላስቲክ ዕቃ አድርገው ይሰጣሉ ለህዝቡ። የ2018 ዓመተ ምህረትን የእመቤታችን የቅድስት ድንግል ማርያምን በዓለ ዕረፍት እነሆ በግብጽ በኮርኒሽ ማርያምና ፖርት ሳይድ ከስዕሏ ላይ ዘይት የሚፈስበት ቦታ ላይ ለማክበር ተዘጋጅተናል። እንዲሁም ደግሞ የታላቁ ሰማዕት የቅዱስ መርቆሪዎስ ሰማዕትነቱን በፈጸመበት አቡሳፊን ገዳም በዓለ ዕረፍቱን በዚያው በግብጽ ለማክበር እነዚህን ሁለት በዓላትን አክብረን ለመመለስ የግብጽ ጉዞ ለሁለተኛ ጊዜ ቋንቋ አይነሽ ሚዲያና ኤላ ኮቴት ይህንን ጉዞ አዘጋጅቷል። ከበዓላቱ በተጨማሪ በግብጽ ውስጥ ያሉትን ገዳማት በሙሉ እየተዘዋወርን በረከትን እንጎናጸፋለን። አባ ቢሾይ፣ ማርሚናስ፣ አባ ጳውሊ፣ አባ እንጦንስ፣ ጫማ ሰፊው ስምዖን ገዳም፣ ሌሎቹንም ገዳማቶች ባሉን ቀናት እነሆ ተዘዋውረን በረከትን፣ ረድኤትን፣ ቃል ኪዳን ተጎናጽፈን እንመለሳለን። ከኛ ጋር መጓዝ የምትፈልጉ ከጥር 20 እስከ ጥር 30 የምንቆይበት ይሆናል። በእነዚህ ስልኮች እየደወላችሁ ካሁኑ መመዝገብ ትችላላችሁ። ደስ ብሎኝ ሳቅፋቸው ይሄ አናታቸው የት ይሆናል እዚህ ላይ እንዲሉ ወብስ እንዲህ በቃ ሰው ስታቅፍ የለም እንደ ትራስ ይሄንን እንዲህ እዚህ ላይ ነው የሚሉት እያልኩኝ በመምሰል እልም ነው። ከዛ ደስ አለኝ በጣም ባየሁት ማለት ነው። ከዛን አባ ጋር እንዳልኩት አባቴ ናቸው እስክድን እስክወልድ ድረስ ሁሌም ካጠገቤ ያሉ በሁሉ ነገር። ከዛን ሄጄ እሱም 41 ቀኑ የሚጨርሰው ያን ቀን ነው በ22 እሱ እዛ ገዳም ነው ባለቤትሽ። ይሄን በማይሳት አባ እንዲያየው በመላቸው ሰዓት ምን አለኝ መሰለክ፣ ግሩም ህልም ነው ግሩም ህልም ነው ብለው መልካውን አወጡ። የኡራኤል መልካ አንተም ያው እኔ ራሱ ከዛ በኋላ ነው ትኩረት አድርጌ ያየው። መልካ ኡራኤል ላይ ቃል በቃል አለ አነበቡልኝ። ምን ይላል? ኡራኤል ለይስሐቅ ጥበብን ሰጥቶታል። ጠዋት ዘርቶ ቀን አጭዶ ማታ ጎተራ እንዲያስገባ የሚል አለው። ማል አካባቢ መልካው ላይ ኡራኤል ይኸውልሽ፣ እንደውም ዛሬ ኡራኤል አይደል ኑ ተነሱ እንሂድ ኡራኤል ደጁ መኪና ያለው ሰው ጠሩ። አይ አባኔ ልሂድ ሩጥ ነኝ። ከዛ መጥቼ መመለሱ ይመስልኛል እኔ ሳልሄድ እነሱ ማለት በተደረገው የእግዚአብሔር ድንቅ ስራው እንትን ብለው ኡራኤልም ነው ተያይዘው ሄዱ። ያንን ስም ለማንም አልነገርኩም። መቼ እግዚአብሔር ቀን አለ፣ ግን እቺ ስም በቃ እግዚአብሔር ያለ ምክንያት ያኔም ጡቴ ሲፈነዳ በህልም አድርጎ ነው እግዚአብሔር ስራውን የሰራው። ይሄም ያለ ምክንያት አላሳየኝም እግዚአብሔር ቀኑ እስኪፈጸም ድረስ በቃ በትዕግስት በጸሎት ማለት በመጠየቅ እልሜን እውን አድርግልኝ፣ ምስክርነቴን ሙሉ አድርግልኝ ቅዱስ አማን። እስከዛ አልመሰከርኩም፣ ለሰውም አልተናገርኩም፣ ስለ ጡቴም አሞኝም ድኛለው ምንም አላልኩ። መጨረሻው ይፈጸም ዘንድ ያ እንዳልኩ ቁስሉ 3 አልዳነም። ያ ይመጣል ይሄ ይመጣል። ጸበል ደግሞ ጀመር። ጨርቆስ ፍሉ ጀምሮ ነበር ፍሉ ጸበል እዛ ደግሞ መጠመቅ ጀመር። አገልጋዮቹ በጣም እግዚአብሔር ባሉበት እግዚአብሔር ይባርካቸው።
እዛ ደግሞ ስጠመቅ ምን እንደሆነ ታውቃለህ? እንደ ብጉንጅ ነበር በብብቴ 3 ቦታ ፍልዋው ደግሞ በዚህ ቂርቆስ ማለት ነው 30 እንትን እኮ ነው ዮሐንስ ይወጣ ነበር። አንዱ ሲወጣ ድጋሚ 3 ቦታ እዚህ ጋር በል እዚህ ውስጥ በል ይው በቃ ጣለኝ ጠባሳ። እስከዛ ሰዓት እንደነገርኩ ያቺ ስም አለች። በምጠይቅ በቆምኩ ሰዓት ሁሉ እልሜኑን አርጊ መድኃኒዓለም እልሜኑን አርጊ ምስክርነቴ እውን አርግልኝ ፍሬ ሰተክ እኔም አጥብቼ እንደሰው እንዳይ በቃ ያጡቴ ጡት የመጀመሪያ እንዲሆንልኝ እል ነበር። ለሶስተኛው ማለት ነው። እግዚአብሔር ቀንና ሰዓት አለ። ሲፈጥረንም ስንወለድም ቀንና ሰዓት አለ። ቀኑ ደረሰ። በመጸንስ ሰዓት እቺ ያልኩ ሴት በልሚት ትመጣል። ነጭ የለበሰች ነጭ የሚያምር ልጅ ቀጥ ብላ አልጋዬ አጠገብ ቆማ ተነሽ ትለኛለች። ተነስቼ አውጪ በሽተኛ እንዲህ ቃል ነው የምትለኝ። በሽተኛ ጡትሽን አውጪ እና እንዲያወጣላታል። ይሄንን ማለት ይቺ የምናጠባበት አለች ጫፍ እንዲህ ትጨምቀዋለች ሴትዮዋ ማለት በዚህ ጣቷ እንዲህ ታጣጥመዋለች። ታጣጥመውና ድነሻል ብላ ልጅ እንዳቀፍኩኝ ብንናልኩኝ ለእናቴ ነው የሚነገረው። እንዳሳቀፈችሽ የካቲት ውስጥ ይመስለኛል። የካቲት አካባቢ ጥር የካቲት ሐምሌ ፈንድቶ ነው። በዛ ውስጥ አሁን የነገርኩክን ሁሉ እኔ ደግሞ እያንዳንዱን አዳሬንም በቃ ከዛን ቀን ከሐምሌው ጀምሮ ያ ሁሉ ጭንቀት የነበረው በተለይ ይሄ ወንድ ልጅ ትወልጃለሽ አይዞሽ የሚለውን ቃል ከሰማው በኋላ ቁስሉ ራሱ ምንም አይመስለኝም ጀመር። እያንዳንዱ አዳሬን በቃ ከዛ በኋላ ተጸነ ልጅ ወርፎር ከዛስ ሲደረግልህ ብዙ ትጠይቃለህ እና ምን እላት ነበር መሰለ እመቤቴ ስጦታሽን እልሜንም እሁን አርጊልኝ ልጁም ወንድ ልጅ ስሙን ይስሐቅ እንድል ግን ስወልድ በኦፕራሲዮን አይደለም እልል ብዬ እንድቀበልሽ አደራሽን በምጥ አርጊው። ሁሌም በቆምኩ ሰዓት እንደዛ ነው እጠይቃት ነበር። ሆነ የማይደርስ የለም። ቀኑ ደረሰ። የ15 ቀን ቀጠሮ መጣ። ልጁ አልተገለበጠም። ቁጭ እንዳለ ነው። በትክክል ጳውሎስ ነበር ክትትል ግድ 15 ቀን ስትሆን ልጁ መገለጥ ነገር አለበት በሳይንሱ ማለት የሳምንት ቀጠሮ ሰጡኝ። ከዛ እንትን ካላለ በማሽን ይስተካከላል ተባለ። ከዛ ሩፋኤል ቅርብ ነው ከጳውሎስ። የቀጠሮ ቀን ተጣምቄ ገባ ሩፋኤል ላይ ጉለል። ከዛ ተስተካክሏል አሉ በአልትራሳውንድ አዩት። የሳምንት ቀጠሮ መጣ። የሳምንት ቀጠሮ ላይ ምን ስሜት አለሽ? ያው የምጥ የውሸት ምጥ የሚባል አለ ምልክቶች እንዲህ ይሰማኛል። ምጥ ነው አሉ። ታህሳስ 11 አስገቡኝ አደርኩ። በ10ም ሲታይ ማፀን አልከፈተም። ሽርትዋው እንደውም የለም። በሳይንሱ ደግሞ ሽርትዋው ልጁን እንዲተነፍስ እንዲንቀሳቀስ የሚያደርገው ነው። ያ ከባድ ነው። የሚካኤል ዕለት እሑድ ቀን ነው የሚውለው ታህሳስ። ጠዋት ሊያረጉኝ ከዛ ቅዳሜ ቀን ነው ይሄን የሚሉ በ11 ከዛ ምን አልኳቸው እንደምንም ብዬ ከዛ መውጣት እንዳለብኝ ውስጤን አሳመንኩት። ድንገት ነው የመጣሁት። ተስተካክዬ ልምጣ እሺ። ዶክተሩ ምን አለ መሰለ እሑድ ጠዋት ምግብ ሳትበይ ምንም ሳትቀምሺ እንድትመጭ፣ ምክንያቱም ዝም ብላ አትወጣም ከሆስፒታል። ቢያንስ የቀጠሮ እንትን መሰጠት አለበት። ለሚካኤል ታህሳስ 12 ሊያረጉ እኔ 11 ከሰዓት ወጣሁ። ጠዋት እንድመጣ ማለት ነው ተስተካክዬ። እሺ አልኩኝ። በ13 ሩፋኤል አለ ሩፋኤል አነገስኩ። በ14 አልኩ። ቅዱስ ሚናስን በየወሩ በትንሹም ቢሆን ባለኝ አቅም እንዘክረዋል።
እንደዛ ሆኜ ወዴ ተንጠልጥሏል ደክም ያለው ከእናቴ ጋር ነይ ቤቴ እንሂድ ብዬ ጳውሎስ ደግሞ ለእናቴ ቤት ቅርብ ነው አማኑ ያ ደግሞ ይርቃል ግን እኔ በቃ ከዚህ በኋላ ምንም ማያገኝ ያን አልፌዋለሁ ያ መከራ የሞት ጉዞን አልፍ ስላለፍኩኝ ይሄ ደግሞ ምንም በቃ መሄድ አለብኝ ብዬ ሄድኩኝ ስራውን ሰራው በ15 ወንድሜ ትንሽ እሱ በእምነቱም ጎበዝ ነው ወደ ቤተክርስቲያን የበለጠ ከሌሉ ሁሉም ናቸው ግን ቢያንስ እሱም ያውቃል ያለውን ቁስሉን አይቶታል በግልጽ አይቶታል የነበረውን ስቃይ ማለት ደወለልኝ ለምን ሐኪም ቤት የተባለውን ሰምቷል አብሮኝ አድሯል ሆስፒታል ያውቃል ሁሉንም ያውቃል ደወለ ምን አዲስ ነገር አለ ምንም ምጥም የለም ምን አንቺ አለኝ እውነት ቃል በቃል ነው ለምንድን ነው እግዚአብሔርሽን የምትፈታተኝ ቤትስ ቢወለድ ዋናው እኮ ጤነኛ ልጅ መወለዱ ነው ለምንድን ነው አምላክሽ የምትታገዩ በስልክ ማለት አንዳንዴ ከሰው ጋር ታወራና የሰው የተናገረክን ከዘጋክ በኋላ የሆነ እንትን የምትለው ነገር አለ እውነት እኔ እግዚአብሔርን ተፈታተንኩት እንዴ ራሴን መጠየቅ ጀመርኩኝ ውስጤ ማለት ያለኝ እንትን አለኝ ከዛ ቅዱስ ሚናስ ቀን ነው ማለት በ15 ነው ቅዱስ ሚናስ ነው 15 ወይ አዎ ከዛን የሚዘከርበት ቦታ የቅዱስ ሚናስ ልጆቼን ኦሬዲ ትምህርት ቤት ልኬያለሁ እናቴን ይዤ ያማበል ዝክር ልቀምስ ሄድኩኝ የእሱን ዝክሩን ቀመስኩኝ እንዳልኩ ለሙሴዋ ይሄንን አሁን ያልኩን ሆስፒታል የተባልኩትን ነገርኳት ለምመጣሽ አለችኝ ምክንያቱም ኦሬዲ ግሬን ይሄ ማንሳት አቅቶኛል ሆዴ ወርዷል በቃ የደረሰች ልትወልድ የደረሰች አቅም ያጣች ግን መቅመስ ስላለብኝ ልወስን ስለሆነ ምክንያቱም አንዳንድ ሰው ሲናገር እንትን ይላል ሄጄ ቀምሼ ያን ነገር ስነግራት ምን አለች መሰለ እመቤቴ ተፈታሻለች ማለት አንደበቷ ጡም ነው ወለተ ሚካኤል ትባላለች እመቤቴ አሁንም ከሷ ጋር ትሁን አርጋኑ የለሽም ማለች አለ ለሊት 9 ሰዓት ተነስተሽ በብርጭቆ አርገሽ አርጋኗን ደግመሽ ሐሙስ ቀን ነው የዋለው 15 ላይ ነው እንደምትለኝ ለሊት 16 ለኪዳን 2012 እሺ ሐሙስ ቀን ነው ያሙስ እኔ አንብቤ አላቅም ከዛ በፊት በጣም ረጅም ነው አርጋኑን ጠቅላላ ረጅም እንደ ውዳሴ ማርያም ሆኖ የለትልቷል ቁጭ ብዬ ወንበር የተወሰነ ነው እንትኑ ቀላሉ ደግሞ ያሙስ በጣም ረጅም ይመስለኝ ረጅም ነው በጣም ያንን በብርጭቆ አርጌ አርጋኗን አንብቤ ጠጥቼተኛው መጡ መጣ በኪዳነ ምሕረት ጠዋት ምን ኪዳነ ምሕረት የካቲት አይደለም ታኅሳስ 16 ሐሙስ ቀን በ2012 አረሰው ቀን ሰዓቱ አስኮ ጠዋት በቃ ስነሳ ስሜቱ አለ የከባዱ የሚያስጮው ሳይሆን መጀመሪያ ምንም የለም እናቴ ነገርኳት አብራይ ነበረች እኮ ከዛ ሳልኳት ነይ እንሂድ አስኮ ኪዳነ ምሕረት አለች ግቢ ስር ለብቻው መቃኛው አለች ጉራዩ ደግሞ እኔ ቀርበኝ ሁሌ ኪዳነ ምሕረት እዛ ነው የምሄደው ነይ እንሂድ አስኮ ገብርኤል ባለቤቴ ለሆነ ጉዳይ ወጥቶ ነበር ጠዋት ተነስቼ ተስተካክዬ እንዲሆነሽ መንገድ ላይ ብትይውስ እንዴት ነው እንዲሆነሽ የምትሄጂው አይ አብዬ እናቴ ኪዳነ ምሕረት ናት ሄጄ ለምኛት እንዳረገች ታርገኝ ብዬ ስሜቱ አለኝ የምጡ ተያይዘን እየሄድን መንገድ ላይ ባለቤቴ ደወለ ተያይዘን ገባ ኪዳነ ምሕረትን ዞሬ ገብርኤልን ዞሬ ለብቻ አንድ ግቢ ሆነው ካየኸው እንዲ ማዶና ኪዳነ ምሕረት ከፍ ያለች በቃ ልክ ገብርኤልን ዞሬ ሲጨርስ እጅ ሰጠው እንትኑ ከፋ ግፊቱ የምጡ ተሯሩጠን ጳውሎስ ስንሄድ ያ ፋይሉ ይታያል ያነቡታል እነሱ ያሳባቸው ያ ነው በቃ የማረግ
እኔ ደግሞ እዚህ ጋር የጠየቁት ጥያቄ አለ። እልል ብዬ ነው መቀበል የምፈልገው ስጦታሽን። ማለት ኦፕራሲዮን ስትሆን ተወልዶ ስትነቃ ነው ልጁ ይመጣል እና እመቤቴ እባክሽን በምጥ አድርጊው እላት ነበር። እነሱ ደግሞ እዚህ ጋር ያለው ነገር አለ። ዋልን መሸ፣ አልከፈተም ነው ማህፀን። ግድ ኦፕራሲዮን መሆን አለብሽ ተባለ። እየገፉኝ ያውን ያለው ሆስፒታል ሚሊኒየሙ ሳይሆን የድሮ ታችኛው ነበር። ማንም አይገባም ያን ያስተማሚ ምናምን ውጪ ላይ ነው የሚሆኑት። እኔን በቃ ይዘውኝ ሄዱ። ባለቤቴ ውጪ ነው። ምጡ በጣም እየከፋ ነው። እኔን ይገፋኛል፣ እነሱ ግን ምንም የለም ነው የሚሉት። ማለት ማህፀን አልከፈተም። ማዳመጫ ተደረገ። የቅዱሳን ሰማዕታትን እጠራለሁ። እኔ ከወለድኩ በኋላ ነው አንዷ የምትነግረኝ፣ ቁጭ ብላ የወለደች የምትሰማኝ ማለት ነው። ስታሳዝኝ የምትጠሪያቸውን በቃ እኔ በምናቤ ግድግዳው ላይ የእመቤቴን ስዕል ስያታለሁ። አልጋው ላይ ተኝቼ እዛ ነው የማየው፣ ሌላ ቦታ ላይ ሆስፒታል ላይ ማለት ነው። ሆስፒታል ግድግዳው ላይ ጸበል ባይላንድ የሩፋይልን ይሻለው። እቺ የምትከታተለኝ ቁጭ ያለችው በጣም ትጋፋኝ ነበር። አትጮይ በቃ ይደክምሻል፣ ያንቺ ምንም የለም ነው የምትለው። ልክ የሆነ ሰዓት እሷ ወጣች። ስትወጣ ሌላ ነርስ መጣች። እስቲ ልሽ ለምለም ብላ ስትል ልጁ ወጣ። ኖርማል አልጋ ላይ እግዚአብሔር ይመስገን። ማለት ሞት ክፍልም አልገባው። ከዛን ምንድነው የወለድኩት አልኩ። ቃል ነው፣ ቃል ይፈጸም ዘንድ ግድ ነው። ወንድ ነው ሴት? ወንድ ነው ሴት ስላት ወንድ ስትለኝ እንግዲህ ልጅም አልወጣም። ያው ቃል በቃል መናገር ስላለብኝ ነው። ልጄ ተወለደ። ግን ምንድነው አባ ባሉኝ ሰዓት ግን አሁን ምልክ ዛሬ አንተን ለማግኘት የወሰንኩበት ማለት ከዛ በኋላ የመጣብኝ ነገር ስላለ ቃሌን ባለመፈጸም በጭንቄ ሰዓት አባ ያልኩክ ባሉበት በረከታቸው ይድረሰኝ። እመቤቴ ብትምርሽ ምን ታረጊላታለሽ አሉኝ በጭንቄ ሰዓት። አንዳንዴ የምትናገረውን ለጭንቅ ብለክ እግዚአብሔር ያስበው። እንዴ ምንስ ባረግላት ብትምረኝ? ያው እሷ ፊት ነው የምናገረው ቃል በቃል ዞሬ ብመሰክርላትስ ነበር ያልኩት። ግን ጭንቁ ሲያልፍ ያንን አላረኩት። እዳዬን አልተወጣውም። እዳ ነበረብኝ የሷ። ወለድኩ። አራስ ለሚጠይቀኝ ሰው ሁሉ ገረመው። ሳንጠይቅሽ እንዲሆነሽ በቃ እንዲህ አለፈ ስመሰክር። ከዛ በኋላ ልጁም እያደገ መጣ። እግዚአብሔር ይመስገን። ሳቃችን የቤታችን የቤተሰቦቼ ሁሉ ተመለሰ። በጣም ደስ አለ። ሳቃችሁ ተመለሰ። በቃ ልጁም ሳቂታ ነበር። እግዚአብሔር ስሙስ? ስሙም ይሳቅ ነው። አሁንም ይሳቅ ነው። እግዚአብሔር ይመስገን። ሳቃችሁ ተመለሰ። ልጁም ሳቂታ ነው። አስቀድሞ ደግሞ የልጁ ስም ይስሐቅ እንደሚባል ተነግሮኛል። ምን አባ ግን ረስተውት ነበር። ቤትሽ የምመጣው ባርኩልኝ እላቸው ነበር። ከወለድሽ በኋላ ነው ይሉኝ ነበር። ሲመጡ ሌላ ስም ሲሉኝ አባ ረሱት። እንዲህ ሌላ ስም ቀየሩ። እንዲህ አርጊው ረስተውታላ። እኔ ነኝ ያስኩት። እንዲህ ሲሉኝ አይ የባለፈው አለ እንዲህ ነው። እሺ ይሄ ለሚቀጥል እዛው ማለት ነው ተጽፎ ከነትርጉሙ ማለት ነው። ያ ስም ከነትርጉሙ ጽፋው ሰጡኝ። እኔ ግን አልመሰከርኩም። አለፈ። ከዛ የዋሰ ደግሞ እንባ መጣ። በሆነው ባልሆነው ማንባት ጀመርኩኝ። እኔ አልገባኝ። እግዚአብሔር ከዛ መከራ አውጥቶኝ አሁን እቺ ቀላል ነገር እንዴት ተስፋ ታስቆርጠኛለች የሚል መጣ። ቀኖቹ እየነጎዱ መጡ። አሁን የ2017 አሁን የዛሬ አመት ጥር አካባቢ በጣም ከባድ ፈተና ውስጥ ገባሁ። ይሄ ነው ብዬ ልገልጸው ማልችል ነገር ማለት ነው። ከስንት ዓመት በኋላ? ከአምስት ዓመት በኋላ ምንድነው በቃ በጣም ነፍሴ ተጨነቀች። በኑሮዬም በትዳሬም ቤቴ ምንም አላጣው። ማበላው ማጠጣው ልጆቼን አላጣውም። እግዚአብሔር የተመሰገነ።
ግን ፈተና ይከበደ ለካዳ ሲኖርብክ ከባድ ቃሌን አልፈጸምኩም። ቀኑ ደረሰ። ልክ ጥር 22 ኡራኤል ዓመት ነው። በዛ ሰሞን ያው ጸበል ይጠመቅ ነበር የሰማዕቱ የቅዱስ ጊዮርጊስ በርሜል ቅዱስ ጊዮርጊስ። አድማጮቻችን ተመልካቾቻችን እያየነው የሰማነው ያለው የእግዚአብሔር ተአምር የቅዱሳኑ ድንቅ ስራ በእስትንፋስ ኖራ ዛሬም እግዚአብሔርን እያመሰገነች ነው። ኑና ወይም ባላችሁበት ልክ እንደዚህም ሊሆን ይችላል፣ ከዚህም በላይ ሊሆን ይችላል፣ የተደረገላችሁን መስክሩ። በርሜል ቅዱስ ጊዮርጊስ ጥር ላይ 2017 ላይ እየተጠመቅኩ ነበር። ማታ ለ22 አንግሼ ነው የመጣሁት ኡራኤል። በልሜ ያየው ባታዊ በጣም ውድ መኪና የለም ባለስልጣኖች የሚሄዱበት መስታወቱ ከውጭ የማያሳይ ጥቁር ሆኖ ውስጥ መስኮቱን ዝቅ ሲያረጉ ባታዊ ናቸው። መስቀል ብዙ አርገዋል፣ ሰንሰለት ምናምን። ስጠጋቸው ነይ ግቢ ይሉኛል። ባህልምሽ ነው? እሺ። ቁጭ ላለው ከዚያ አጠገባቸው ዞር ስል ጧፍ ታስሮ ከጀርባቸው ቆሟል። ቁጭ ብለዋል ማለት ነው ወደ ጉዞ ሊኬድ። ከዛ ጧፍ ስነሳ በሌላ ነው የተረጎምኩት የነበረው። ወደ 4 ሰዓት 5 ሰዓት ስልክ ተደወለልኝ። የወንድሜ ሚስት ናት። ሄላው አልኩኝ። አቤት። እጣ ደረሰሽ መሄድ ትፈልጊያለሽ? በርሜል ጊዮርጊስ በአይምሮዬም የለም እሄዳለሁ፣ በሐሳቤም የለም። ቆርጠሽ ነበር? በጭራሽ። እጣ ማለት አንድ እህቷ ልትሄድ ፈልጋ ሰው እያፈላለገች ነበር አብሯት የሚሄድ ሁሉን ነገር ችላ ማለት። ይሄ በእውነሽ ነው? በእውኔ ደወለችልኝ። እሺ። ምን እያልሽኝ ነው? በርሜል ቅዱስ ጊዮርጊስ መሄድ አትፈልጊም አለች። እየቀለድሽ እንዳይሆን አልኳት። ምክንያቱም አንድ ጸበሉን እየተጠመቅኩ ነው። ይሄ ያየሁት ነገር አለ 22 ለ23 የእግዚአብሔር ስራው ድንቅ ነው እውነት። እኔ አሁን ይሄን ስልክ ሰውም የሚያየው እኔ ንጹህ ሆኜ ወይኔ ጸልዬ አይደለም፣ የእግዚአብሔር ቸርነቱ እውነት። እኔ በጣም ቆሻሻ ሴት ሳይገባኝ ነው ይሄን በረከት ያገኘሁት። ከዛ ደውላ እንደሱ አለችኝ። እስቲ ቆይ በቃ እርግጠኛ ነሽ አለችኝ። አዎ። ዘግቼ ግን አንቀጠቀጠኝ ሰውነቴ። ስልኩን ዘግቼ አለቀስኩኝ። በቃ የደስታ እንባ። መልሳ ደወለችና በአስቸኳይ ነው መታወቂያሽን ቴሌግራም ላኪልኝ። እኔ ደግሞ ቴሌግራም ይሄ ብዙ ሚዲያ ላይ ብዙም አይደለም ብታይ፣ እንዴት ልላከው? በቃ እጅም ይቀጠቀጣል። ቶሎ ተፈልጎ ማለት ልትመዘገብ እዛ ቢሮ ሆና ነው እኔንም ይዛይ ልትሄድ ብቻዋን ብቻ እንዴትም በሰውም በምንም ተደርጎ ብቻ ተላከ። ተመዘገብኩኝ። መቼ? በ23 መቼ ልንሄድ? ጉዞ መነሻው 28 ነው። 29 ጸበሉ ጥምቀት ሊጀመር። ከዛ ተመዘገብኩ። ውስጤ በቃ የፍራት ጭንቀት የለም። በሚዲያ ነው ያየሁት በፊት የተጀመረ ሰሞን ተአምሩን የሰማዕቱ ቅዱስ ጊዮርጊስን። ሄድኩኝ። የማሄድ የለም። ደረስን። በዚህ ፕሌን ሄድን። ከዛ ደግሞ በመኪና ደረስን። ቀይደር ተጠመቅን። ጨራርሰን ጸበሉ ጋር ሰልፍ ያዝን። ነፍሴ ተጨነቀች። ሰው ተሰልፎ እኔ ቁጭ ብድግ ነበር የምሰራው። ይሄ ነፍሴ ልትወጣ በቃ ለምን በቃ መጣው። ከሰልፉም ወጥቼ ልወጣም ያስፈልገኛል። በቃ አረ ቁጭ በይ ተረጋጊ። ለካ ያው ውስጥ ያለው ነው ብቻ። ያስጨንቃል። እንትኑ ራሱ የጸበሉ ሁኔታ ማንም ክርስቲያን የሆነ ሁሉ ማየት ያለበት ቦታ፣ የእግዚአብሔር ድንቅ ስራው ድንቅ ታምር በቃላት ልትገልጸው የማትችል ቦታ፣ በፍርሃት የምትገባበት ቦታ። መቼስ አይተዋል አንተ አነግር። ገባን፣ ታሰርኩ፣ ጨነቀኝ። አታጥብቀኝ እለዋለሁ። እነሱ አሳሪዎቹ ያውቃሉ። ብቻ በጣም ነው አጥብቆ ያሰረኝ። የሚሆነውን ያውቃሉ መሰለኝ። በቃ ጸበሉ ገና በእንት ሲመጣ ሄድኩኝ። እኔ ሲወስደኝ እንደ አውታር ነው የታሰርኩት። በዛ ጋ ነው
ብዙ ሰዓት ሰው ሁሉ ተፈቶ እስኪወጣ እኔ አልወጣው። አልመለሰሽም? እሺ ሰውሮኝ ለዓለም የፕሪሚየር ኳስ ጨዋታ ሲጮ ጋዜጠኞቹ እየተነተኑ የለም እኔ በስክሪን ራሴን እያየሁ ለዓለም እኔ ታዲያ እንዴና አንድ ነገር ስትደግፍ የሆነ ፓወር የለም እንዲያልክ ለኔ እንደዛ ነው የሚያሳየኝ። ለካ ሰው ከወጣው በኋላ ነው የሚነግረኝ። እኔ መሬቱን ነበረ በታሰርኩበት እምመታው። ለኔ የሚያሳየኝ ለዓለም ስናገር ነው ይሄን ቃል ማለት እና ሌላም በቃ ነገሮችን በቃ ብዙ ሰዓት ነው የፈጀው ያን ነገር እየተናገርኩኝ ማለት ነው። ሲፈቱኝ ጀርባዬ ሁሉ እንትን ብሏል። በቃ እኔ ሊያነቁኝ በሚያረጉት ነገር ማለት ነው። 4 ቀን ሙሉ 7 ቀን የተጠመቅኩት ለ4 ቀን ሙሉ ይሄን ቃል ነበር ተናገሪ መስክሪ። አንድ ቀን በርሜሉ ጋሞኝ በቃ ትልቅ እጅ ነው እንዲህ ጀርባዬን ይዞ አንገቴን መስክሪ ይለኛል እና ያ ሲመልሰኝ ልጅ ይነግሩኛል ለምን አልመሰከርሽም እንዲህ ተደርጎልሽ እንደውም ስቲል አሁንም ከኢንዘርላንድ ነው ምናምን የምትደውልልኛለች 2 ቀን አጠገቤ ታሰረች የሰማች ማለት ነው። ለምለም አንቺ ተደረገልሽ እኮ እስከዛሬ መቆየት የለብሽም ለሻደል አላይ ራሱ ደውላለት እንዲህ ምስክር ያለበት ልጅ አለች አውራት ብለው ነበር። ያው ፍቃዱ ስለሆነ ነው አንተ ጋር ያው እግዚአብሔር ቀንና ሰዓት ስላለው እሱን ደውሎልኝ ነበር እና ለምንድነው ማመሰከሪው? እውነት 4 ቀን ሙሉ ሲደጋገምብኝ እዛው ወደ ምረት ላይ ጉባኤ ላይ ማታ ተናገርኩ በአጭሩ ማለት ነው። እውነት ነው ምልክ እዛ ከመሰከርኩ በኋላ ሌላ ነው ማየት የጀመርኩት ቃሉን ስላወጣሁት ማለት ነው። አሁን እዛ ስትሰወር አጽያትም ካለብኝ ሆነ የበደልከውን የድሮን ያስታውሳል አይደል? እንደዛ ነገር ነው። ከዛ መጣውኝ ከዛ በኋላም በቃ ፍርሃትም ይሁን ምንም ያንን እድልም ማግኘትም ይሁን አላደረኩትም አልመሰከርኩኝ። ያው የመቤት ያረጋችልኝ የጡቴን ማለት ነው። ቢታይ ምንም ግን መመስከር ግድ ነው ያሳይ በልሚ መመስከር ግድ ነው አለሽ? አዎ በልሚ በሎንችን ሹፌሩ ነው የሚለኝ በሎንችን እየሄድኩኝ ጉዞም ይመስለኛል መመስከር ግድ ነው መመስከር ግድ ነው። ይችን ቃል ነው የሚያወጣው። አልመሰከርኩም። ዛሬ ታስሬ ማለት ያንን አንተን እንዳገኝ ያረገኝ ጤነኛ ጡት የጀመረ ጳጉሜ 3 ለ4 ተደርጎልኝ እዳይና አልከፈልኩ አድርጊ ተብዬ አላረኩ። እኔ በቃ ጭንቀት ውስጥ ገባው። እኔ አልችልም አልኩት ለባለቤቴ የበፊቱ ለምለም አይደለም ያን አውጥተሽ ያንን አልፈሽ እንዴት አንቺ ያስጨንቀሻል? ይሄ በቃ ድንጋይ ሆነ ጤነኛ ጡት እንዲህ ስትነካው እንደ ብርድ ነገር ነው የጀመረው። ከዛ ጳጉሜ ጀመረኝ። አመት ባልን በእንባን የተቀበልኩት አዲስ አመት በለቅሶ ያለቅሶ መጣ። ያኛው ጭንቀት መጣ። መከራው መጣ። ተመለሰ። እናቴ ተጨነቀች። እህቴ መስከረም ላይ አማኑኤል በየወሩ ሄዳለሁ ቁጭ ብዬ ምስክርነት እየተነገረ የሆነ ተነሽ ውስጥ የሚል የለ ተነሽ በቃ ጭንቀትም አለ ያለቀስኩ ነው ቁጭ ብዬ ብድግ አልኩና አባ ጋር ሄድኩኝ። አስተዳዳሪው ጸጋቸውን ያብዛላቸው እግዚአብሔር ይስጥልኝ ባለመመስከሬ ይኸው ጤነኛ ጡት የጀመረ እንዲህ ተደርጎል ስላችሁ ስጧት አሉ። መስከረም 28 አንተን ያገኘው ጥቅምት ነው። መስከረም 28 ትማርሽ በሉኝ ዳግመኛ ይሄን በሽታ አታምጣብሽ በሉኝ። ምክንያቱም ኦሬዲ ይዞኛል ጠጥሯል እንደ ቡጉንች ከስር ወጥቷል። አውደ ምሕረት ላይ ቆሜ እውነቴን ነው የምልህ ይኸው ቅዱስ አማኑኤል ክብር ምስጋና ይግባው ያያበጠው ከመሰከርኩ በኋላ በዛው ጥፍት አለ የጠጠረው ላላ ደስታ ያልኩክ እሱ ብቻ ሳይሆን ከ6 አመት በኋላ ጸነስኩ። በቃ በዛው ቀረ ከመሰከርኩ በኋላ እንደገና በቃ በዛው አሁን ጽንስ ላይ ነሽ? ጽንስ ላይ ነሽ። እግዚአብሔር ያው ማንንም ያልሰሙ በጣም የሚገርም ነው። በጣም የሚገርም ነው። አንተንም ማገኘው ይወደየንም አራከፍኩኝ። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን ቀኙም ግራውም ጤነኛ ሆነ።
ኦንኩኝ ደግሞ አጥብቼ ደግሞ እመቤቴ ልጅ ሰታኝ ድጋሚ ይሄንን በማጸን ያለው ፍሬ ዓለም ለማለኝ በእጅ ሰጣ ደግሞ ድጋሚ ለማጥባት ታጣኝ። ደግሞ የረሳሁት መስከረም 20 በጣም ታምሜ ነበር። በመስቀል 17 ጀምሮ በጣም ይሄ ነገር ማለት ነው። የማርያም ለታ ጡቴን አውጥቼ ነው በጸሎት ሰዓት ይሄ ሁለቱን ሌሊት ነው ድንግል ማርያም አልኳት ይሄን በፍታ ወተት አርጊ ተንበርክኬ የስውሯ የሰሚነሽ ኪዳነ ምሕረት እንትን ነበር ምንድነው ሄጄ ነበር። አሁን ፍልሰቷ ላይ ከሚገርም ፍልሰቷ ሊገባ በ24 ለ25 የመርቆሪዎስ ዋዜማ ሰው ሁሉ ነጠላ የለበሰ ቆሞ ያያታል። ታዋቂም ትመስለኛለች። እኔ ደግሞ በላይ በር በኩል ቆሜያለሁ። በልሜ ነው የምልህ። ሰው ሁሉ ቆሞ እንደዚህ አንጋጦ ያያታል። የት ነው የቆመችው? ባንክ ቤት አለ ፎቅ ነገር ያማኔሊ ተከራየው። አሁን ሳየው አቢሲኒያ ይላል ባንኩ ማለት ነው። እሱ ላይ እንዲህ ብላ ቁጭ ብላለች ሴትዮዋ ማለት ነው። በጣም አይኗ ያምራል፣ ውብ ናት። የእሷ የቆይተኛ እንዲህ ያለችበትን የእንጨት መሰላል ነው። ወጥቼ ፊት ለፊቷ ቆምና በጣም ነው የምወድሽ፣ አድናቂሽ ነኝ እኔ በጣም ነው የምወድሽ፣ አይቻት እኮ አላውቅም ስላት ምንም መልስ አትሰጠኝ። ስወርድ ነይ አንቺማ የነፃ ትኬት ጉዞ ያስፈልግሻል ትልና የድሮ ይሄ ቼክ መጻፊያ ደፍተር አለ ከውስጧ ታወጣለች። ቀና ብላ ከዚህ ውስጥ ታወጣና ስም የሚጻፍበትን ምን አለችው መሰለ? ሰሚነሽ ኪዳነ ምሕረት። ቁጥር የሚጻፍበት ላይ ደግሞ በ19 እኔ ያየሁት ጾም ሊገባ የፍልሰታዋ መች ነው? በ25 ነው ያየሁት። ያሰብኩት ደግሞ ስውሯ ደርሼ ለመምጣት ነው። ያው ብዙ ሱባኤውን መጨረስ አልችልም ልጆች ስላሉ። ከዛን ሱባኤዋን ሄድኩኝ። ፍልሰቷ ገባ። ይሄንን ለማንም አልነገርኩም። የተሰጠኝን ወረቀት ይዤ ነው እንዲህ ሰባንን እንዲህ ብያለሁ። ወረቀት ግን የለም ግን ጽሑፉን አንብቤዋለሁ። እሺ ከዛን ስውሯ ሄድኩኝ። ስውሯ 3 ቀን ቆይቼ ልጆችም ይዤ ስለሄድኩኝ ተመለስኩ። ልክ በ15 ጾሙ ሊፈታ ነው። እኔ እስከ 21 3 ሱባኤ ስለምቆይ ሁሌም ከዛ ጊዜ ጀምሮ ከመቼ ፍልሰቷ ልጅ የተነገረበት እዛውን የነገርኩ ካስታወስክ በሱ ምክንያት በ15 እኔ እዛ ገባ። በ16 ንክሷን አንግሼ ቆየው። ጸበሉ የተጀመረው በ19 ነው ማለት ብዙ ሰው ስለበዛ ጸበሉ ተቋርጦ ነበር። እዛ ደርሼ መጣው። ይሄ ነገር ሆነ እና ይሄ ነው የእግዚአብሔር ስራ ግሩም ድንቅ ነው። የቅዱሳኑ ስራ ግሩም ድንቅ ነው። የእመቤታችንን አማላጅነት ግሩም ድንቅ ነው። ስለተደረገልሽ እግዚአብሔር ስሙ የተመሰገነ ይሁን። አሜን። እንግዲህ ደግሞ አሁን የመጨረሻ ማጠቃለያ የደስታሽ ማጠቃለያ ማረጋገጫ የግራው የቀኙ ማረጋገጫ ጭማሪ ተሰጥቶኛል። ልጅ ተሰጥቶሻል። አዎ ድጋሚ ስም አልተነገረሽ? ስም መጀመሪያ ተጽፏል። ድሮ ያኔ እንደ ይስሐቅ አይደለም ትዝ ይላል። አባ ይስሐቅ ነው ረስተውት ይሄ እንዲህ በዩ ሲሉ አይ ረሱት እንዲህ እኮ ተብዬ ነበር ስላቸው በቃ ለሚቀጥለው አሉ። አዎ እና ተነግሮሻል። እንግዲህ ወንድ ልጅ ከሆነ እሱ ነው ተጽፎ ቁጭ ብሏል። ዝም ብለሽ ከሆነ ሳይሆን ነው የምትገልጪው መቼ ነው? ሲወለድ ነው። ሲወለድ አብረን እንሰማለን። እግዚአብሔር ያውቃል። በሰላም ያድርስ። እመቤቴ በሰላም ትፍታ። ዛሬ ሁሉም የምስራች ነው። ማንም ይሄንን አያውቅም። እሱ ብቻ ወንድሜ ብቻ ነው የሚያውቀው። እንግዲህ እኔም በጣም ደስ ስላለኝ ታሪክሽም በጣም የተደረገልሽ ነገር በጣም 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 ለብዙዎች ሕክምና ስለሚሰጥ መጽናኛ ስለሚሆን እኔ ደግሞ በቅርቡ ግብጽ ሄጄ ነበረ በቁስቋም እዛ ሄጄ ካመጣኋቸው ታላላቅ ተአምራት ከሚደረግባቸው አንዱ ይቺ የእመቤታችን የቅድስት ድንግል ማርያም ከስዕሏ ላይ የምትፈልቀው ቅዱስ ዘይት ነው። ልክ እንደ አንቺ እንደተደረገልሽ ቅድም ስትነግሪኝ በዚህ ጡትሽ
በቀኝም በግራው ያለው ነገር እመቤታችን በተኛሽበት ዱዓ ብሎ ፈንድቶ ሕክምናዋን እንዳደረገችው የዚች የቅብ ቅዱስ ታሪክ መነሻው ልክ እንዳንቺ ያለ ሴት ነች። ሳሚያ ትባላለች። የጡት ካንሰርና የሳምባ ካንሰር ነበረባት። ወደ ሆስፒታል ልትሄድ ከአንድ አባት ቤት ታድራለች። የቤተ ክርስቲያን አገልጋይ ናቸው። እዛ ቤት አድራ እንደውም እሷ ክርስቲያን ናት፣ ግን ለክርስትናዋ ብዙ አይደለችም። ሱሰኛ ምናምን ብለው ነው ሰዎች የሚያውቋት። በእመቤታችን የኪዳነ ምሕረት ስዕል አለች፣ እጇን የዘረጋችው ስዕል። እሷ ስዕል ላይ አጎንብሳ ጸልያ በተኛችበት እመቤታችን ኦፕሬሽን አድርጋት ውስጥ ያለውን ጡቷ ላይ ያለውን ሳምባዋ ላይ ያለውን ካንሰር አውጥታላት ስትነቃ ደም ታገኘች። ስትዳስሰው ግን እንደነበረ ሆኗል። ምልክት ግን ደሙን አገኘችው፣ ቁስሉንም አገኘችው። ያንን ያ በዓለም ተወራ፣ በግብጽ ምድር ላይ ያ ተነገረ። ብዙ ሌላ እምነት ተከታዮች ብዙ ሙስሊሞች ክርስቲያን ሆኑ። በዚህ ምክንያት ተነስታ ወደ ገዳም ሄደች፣ መነኮሰች። ከእጇ ላይ ምን ጭራሽ እመቤታችን እየባረከቻት ከእጇ ላይ ምን መፍለቅ ጀመረ? ቅዱስ ዘይት፣ በጣም መዓዛው እጅግ ጠረኑ የሚገርም ቅዱስ ዘይት መፍሰስ ጀመረ። ከምኗ ላይ? ከእጇ ላይ። ከእጇ ላይ እንዲህ ሲንጠባጠብ አለቀሰች። በጣም ሽታው በጣም መዓዛው ልዩ ነው። እመቤታችን እኔ አልችልም፣ ይሄንን ወደ ራስሽ ውሰጂው አለቻት። የካቲት የዛሬ 36 ዓመት ከሷ ላይ መንጠባጠቡ ቆሞ ወደ ስዕሉ ዞረ። ዛሬ በአይናችን አየነው። እየተንጠባጠበ እያጠራቀሙ እንዲህ እየቀዱ በዚች በሌላም እያደረጉ ለሄደው ሰው በሙሉ እዛ ያሉት መነኮሳት እዛ ያሉ አገልጋዮች ካህናት ይሰጣሉ። ከዛ ደርሼ የመጣኋትን ዛሬ ለቀረው ሁሉ ላንቺ ለተደረገልሽ ምንም አያስፈልግም። እግዚአብሔር የፈቀደው እመቤቴ ማርያም ችግር ያን ጊዜ እንደተገናኘንም ጥቅምት 28 በሳምንቱም በ15ቱም ያልሆነው ዛሬ እግዚአብሔር ፈቅዶ የሆነውም ከዚህ ከጉዞ በኋላ ይችንን አግኝ እግዚአብሔር ስትልሽ እመቤታችን ራሷ ፈቅዳ እንጂ የኔ ካልኩሌሽን የአንቺ ካልኩሌሽን የኔ ሐሳብ የአንቺ ሐሳብ አይደለም። ከኔ በፊትም በርሜል ጊዮርጊስ የወሰደሽ ኤልሻዳይ ብዙ ጊዜ እንደደወለልሽ ነግረሽ፣ ግን እግዚአብሔር ፈቃዱ ስለሆነ ለታቦቱ መጣው፣ ለንግሱ መጣው። ስንት ቦታ እያለ በአንቺ ጋር ሳልፍ እግሬን ያሺ ይሄን ነገር ነገርሽ። ዛሬ መተሽ ደግሞ ይሄ ነገር ተፈጸመ። በሆዲሽ የ3 ወር ጽንስ አለ። አራተኛ ልጅ ማለት ነው። አራተኛ ልጅ ነው። እግዚአብሔር እቅፍ ድግፍ አድርጎ አሜን። ልጅሽን በሰላም ታቅፈሽ አሜን። የበለጠ ምስክርነቱን ሰጥተሽ የበለጠ እመቤታችንን እያመሰገንሽ ለመኖር ያብቃሽ። አሜን። እግዚአብሔር አባታችን አማኑኤልን የወለደችልን እናት አማኑኤል እሱ ካንቺ ጋር ነው። ልደትሽም ጥቅምት 28 ነው። አማኑኤል ደግሞ እግዚአብሔር ምስለነ እግዚአብሔር ከኛ ጋር ማለት ነው። ከሁላችን ጋር ይሁንልን። አሜን። አንተን በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እንደው አክብረኝ ሙሉ ሐሳቤን እንድናገር ስለፈቀድክልኝ ቅዱስ አማኑኤል ይስጥልኝ። የምትወዳት እመቤታችን ቅድስት ድንግል ማርያም ተጠብቅ። አሜን። የሰራው ሁሉ ይባረክ። አሜን። እግዚአብሔር ይስጥልኝ። አንተን በጸሎት ታስበኝ። አሜን። አራተኛውን ልጅ ዘሽ ያው ግን በቋንቋ አይነሽት ለማመስገን ያብቃሽ። እዚህም ባትመጪ እዛው መተንም ቃልሽን ልታስተላልፍ ትችያለሽ፣ ግን እንገልጸዋለን ለህዝብ እዛው አማኑኤል መተን ስሙንም ያኔ እንሰማዋለን። ክርስትና ስሙንም የተጻፈውንም እናስተዋውቃለን። ለዛ ሰው ይበላል። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዚሁ አጋጣሚ እንግዲህ እንደ እግዚአብሔር መልካም ፈቃድ ግብጽ መሄድ የፈለጋችሁ በጣም በርካታ ተጓዦች ደውላችሁልናል። በግልጽ ለመናገር ያህል ለጥር 25 ለመርቆሪዎስ
ጉዞ አዘጋጅተንላችኋል። እኛ አላሰብነው ነበር። በእናንተ ጥያቄ መርቆሪዎስ በጣም በትልቁ የሚከበር የግብጽ ክርስቲያኖች ተሰብስበው የሚያከብሩት በዓል ነው። ሰማዕትነትን በፈጸመበት በተጋደለበት ቦታ ላይ እናከብራለን። መደወልና መመዝገብ ትችላላችሁ። አነሳሱ ያስጀመረን አስጀምሮ ያስፈጸመን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።